ቤቴን ማሰራት ጀምሬያለሁኝ። በሰላም እንዲያልቅ ደግሞ ዱአ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ቤቴን ላስጀምር ነው ስላችሁ ነበረ። እንደምትመለከቱት በዚህ መልኩ አስጀምረነዋል። እንግዲህ አሁን እየሄደ ይገኛል። አሁን ላይ ደግሞ በዚህ ሁኔታ አለ ማለት ነው። አስጀምረን እንግዲህ አላህ እንዲያስጨርሰን ሁላችሁም በዱአችሁ አትርሱኝ። ያው ቀድመው ቆርቆሮ ከመምታታቸው በፊት ቆፍረው አቁሞ ከዛ በኋላ ሳጋ በዚህ ልኩ ድርድር አድርጎታሉ። በጣም አሪፍ የሆኑ ባለሙያ ናቸው። እንዴት እንደሚያምር እዩ። ሳጋ ራሱ አቋቁማቸው እንዴት እንዳቆሙት እንደምትመለከቱት ነው። እንግዲህ ይሄ አሁን ለሶስት ክፍል የተዘጋጀ ቤት ነው። ሳሎን፣ መኝታ፣ የልጆች ክፍልና ውስጥ ላይ የባልና ሚስት ሽንት ቤትና ሻወር ቤት አለ። መሀል ላይ ኮሊደር አለ። የሁሉም ክፍል መግቢያ እና መሰረቱን በዚህ ልክ ያው መሰረት የሚያወጡ ወይም ደግሞ ፕላን የሚያወጡ ምናምን ሰዎች ነበሩ። ከሱ ጋር ሆኖ ከባለሙያዎች ሆኖ በዚህ መልኩ አስቁሞታሉ። እንግዲህ መጨረሻው ደግሞ ምን እንደሚሆን ደግሞ አይታወቅም። አላህ ደግሞ በሰላም እንዳስጀመረን በሰላም እንዲያስጨርሰን ደግሞ ሁላችሁም ዱአ አድርጉ። በነገራችን ላይ በዚህ ጊዜ አሁን ቤት የሚሰራበት ጊዜ ነው። ነገር ግን ስለ እቃው ምናምን ስታስቡ ደግሞ የሚሰራበት ጊዜ አይደለም ማለት ያ ማለት ያው ቤት የሚሰራበት ጊዜ የምላችሁ በቃ ትንሽ ፀሐዩም እንጨትም የሚቆረጥበት ምናምን ጊዜ ስለሆነ የሱ ጊዜ ነው። ግን ደግሞ የኑሮ ውድነቱን ስታስቡት ደግሞ በዚህ ሰዓት ላይ ቤት መስራት በጣም ከባድ ነው። ማለትም በቃ ሁሉም ነገር ውድ ስለሆነ ሁሉንም ነገር ገዝቶ እንትን ማለት ትንሽ ይከብዳልና ያው እኔ ደግሞ አንዴ ጀምሬዋለሁ። ሀሳቤም ቀጥታ ገጠር የገባሁበት ጉዳይ ይህ ነበረ። እና ያው ሳላስጨርስ አልመለስም በሚል እዛው ቁጭ ብዬ እያሰራው እንደሆነ ታውቃላችሁ። በቃ ላሰራ ገብቼ ሳላሰራ ደግሞ አልወጣም ብዬ እንደገና ሂጂ እንደገና ተመልሼ መምጣቱ ምናምን ከበደኝ። አይታወቅም ስትቀመጡ ደግሞ ብሩን ይዛችሁ ወይ ብሩን ላይ በቃ እየወደቀ ስለሚሄድ ላይ ጠቅማችሁ ይችላል። ሁለተኛ ነገር ደግሞ ቁጭ ስትሉ ልታጠፉት ትችላላችሁ። ያንን በማሰብ እንደዛ አስቤ በቃ ልስራበት ባለው ሁኔታ በቃ ባለው አየር ሁኔታ ልስራበት ብዬ ይሄው እንደዚህ እያሰራሁ ነው። ያው እንግዲህ ዛሬ አልገቡም። እንጨት ትንሽ አንሷቸው ነበረ። በጣም ብዙ እንጨት ነው የሚበላው ብታዩ ብቻ አልሐምዱሊላህ። እና አዘጋጅንላቸው ማለት ነው። ኢንሻአላህ ሐሙስ እንገባለን ብሏሉ። ያለውን የቀረውን ምናምን ጣራውን ምኑን ለማስተካከል የቀረውን ሳጋ ምናምን ለማምላት ሐሙስ እንጨርሳለን። ሐሙስ ገብተን የቀረውን እንጨርሰዋለን ብለዋል። ኢንሻአላህ እስቲ ሁላችሁም ዱአ አድርጉ። ያው ቤት ለመስራት የምታስቡ ግን አላህ ቅዋውን ይስጣችሁ፣ አላህ ብርታቱን ይስጣችሁ እንጂ በጣም ብዙ ፍትና ነው የምታሳልፉት። በጣም ከባድ ነው። ብቻ ያው ከጀመሩት ደግሞ አንዴ ወስናችሁ ከገባችሁ ደግሞ ሳያልቅ ንቅንቅ ማለት የለባችሁም። በነገራችን ላይ አንድ ነገር ልላችሁ ፈለኩኝ። ከቦልኬት ቤትና ከጭቃ ቤት ወላይ አሁን እኔ ለእንጨት የጨረስኩትም ገንዘብ ሳስበው በቃ በአንዳፍ የቦሎኬት ቤት ማሰራት ይሻላል። በአንዳፍ ማለት ነው። በቃ ቢያስጨምራችሁ ትንሽ እኔ አሁን እዛ ብሆን በእርግጠኝነት ይሄንን ነገር በነገራችን ላይ እኔ አላውቅም ነበር ልዩነቱ ማለት ነው። ግን በቃ እኔ እንጃ የቦሎኬት ቤት ይሻላል ምላችሁ ገንዘብ ትንሽ ቢያስጨምራችሁ ነው። አሁን እንጨቱን ልግዛ ስትሉ ስታስቆርጡ ከገዛችሁ በኋላ እንደገና የሚጭን መኪና ስትፈልጉ እንደገና ለሚጭንላችሁ ስትከፍሉ በእርግጠኝነት ለዚህ ሶስት ቤት አሁን ከመቶ ምናምን ሺህ በላይ ያለቀለት እንጨት ነው። አሁን ገና ያልተነካ እንጨት አለ፣ አሳያችኋለሁ። በዚህ ደግሞ እዚህ የቆመ እንጨት አለ የምታዩት ፊት ለፊታችሁ ላይ ማለት ነው። ሌላ ደግሞ እንጨት አሳይ ሰሞኑን 30 ሺህ ብር የገዛሁት በዚህ ሆኖ አሁን ሌላ እንጨት 30 ሺህ ብር ማለት ነው። በአጠቃላይ 100 ምናምን ሺህ ለእንጨት ብቻ አስባችሁታል። ያ ማለት ደግሞ የተወሰነ ገንዘብ ተጨማሪ ቢደረግ በእርግጠኝነት ብሎኬቱን እንትን ይገዛል። ከዛ በኋላ ደግሞ በቃ ቢያስጨምር ያው የሚከብደውም ደግሞ የፌሮ ነው። እኔ የፌሮ የቦሎኬት ቤት ቢሰራ ባይ ነኝ። በቃ አሁን እንጨቱን ማጓጓዙን ምናምን ያው ስለወጣሁበት ያለፍኩበት መንገድ ስለሆነ ከዛ ሁሉ አንድ የቦሎኬቱ ገዝቶ መኪና አምጥቶ ይገለብጣል።
አለቀ። ያ ነገር የተሻለ ነው ብዬ አስባለሁ። እና እስኪ እናንተ ሞክሩ፣ ያንን ነገር ብትሞክሩ፣ ሂሳብ ብታደርጉ፣ ሂሳብ ብታስወጡ፣ ያው ከመጀመራችሁ በፊት ያን ሂሳብ ይደረግላችኋል። ባለሙያዎችን ስታማክሩ ያን አድርጋችሁ የብሎኬት ቤት ብታደርጉት የተሻለ ነው ልላችሁ ነው። ልዩነቱ ትንሽ ነው። እዛ ካላችሁ ደግሞ ልዩነቱ አይከብዳችሁም። እዛ ሁናችሁ ከሆነ ግን ትንሽ ሀገር ከሆናችሁ በኋላ ያንን ልዩነት ያው ለሳር ለእንትን ለዚህ ለእንትን ለእንጨት ቤት ያሰባችሁት ገንዘብ ለብሎኬት ቤት ይሆነኛል ማለት ይከብዳል። ስለዚህ እዛ ሁናችሁ ከሆነ ለብሎኬት ቤት አስባችሁ ብትመጡ የተሻለ ነው። ትንሽም ብትሆን ብሎኬት ቤት እንጨቱ በጣም ያደክማችኋል፣ ድካም ስላለው። ያም አያደክምም ማለት እኮ አይደለም፣ ያደክማል። ግን ደግሞ በቃ የተቀራራቢ ብዙም ልዩነት የለውም። ስለዚህ ብሎኬት ብታደርጉት ላችኋለሁ። ያው እኔ እያለፍኩበት ስለሆነ ለምን አንቺ ያላደረግሽም እንዳትሉኝ። እኔ አንደኛውም እዚህ ስለሆንኩኝ መጀመሪያ እንጨት ቤት ስላሰብኩበት የብሎኬት ቤቱን ልዩነቱን ምን ያህል ገንዘብ ያስጨምረኛል የሚለው ሂሳብ አድርጌ ያው እጄ ላይ ስለሌለ ያ ተጨማሪ ገንዘብ በዚህ ወሰንኩኝ ማለት ነው። ለእናንተ የምጠቁማችሁ ነገር እዛ ያላችሁ ትንሽ ተጨማሪ ብታደርጉ በእንጨት ቤቱ ወደ ብሎኬት ቤት መቀየር ትችላላችሁ ልላችሁ ፈልጌ ነው ውዶችዬ። እንዳትሸወዱ፣ መጀመሪያ ከማሰራታችሁ በፊት ሂሳብ አስደርጉ። እኔም ሂሳብ አስደርጌ ነው። በእርግጥ የጨመረ ነገር በእንጨቱ ምንም ሊኖር ይችላል። ያው የጊዜ ጉዳይ ነው እሱ። ጊዜው ምን አይነት ሁኔታ እንደሆነ አሁን ታውቁታላችሁ። ብቻ አልሐምዱሊላህ። አሁን ግን ከዚህ በኋላ ብዙ ነገር ይረጋጋል ብዬ አስባለሁ። ነዳጅም እንደ በፊቱ አይደለም ገብቷል። ከዛ ደግሞ ያው ባለፈው ነግሬያቸው ነበረ። አዲስ አበባ በድሮ ዋጋ ምናምን እየተሸጠ ነው ብያቸው ነበር። ክፍለ ሀገሮችም ደግሞ አሁን ገብቷሉ። በዛ ሰሞን አልገባም ነበር፣ አሁን ገብቷል። ያው ትንሽ አሁን ይረጋጋል ብዬ አስባለሁ። ከዚህ በኋላ የምታሰሩ ሰዎች ደግሞ ያው እንደዚህ ሁሉም ነገር ውድ ላይ ሆንባችሁ ይችላል። እኔ ግን ከመኪና ማስጫኛው ብትሉ ያው በዛ ሰዓት ቤንዝል በጣም ውድ ነበረ። ያ ተጨምሮብኝ በቃ ብቻ አልሐምዱሊላ ያ በዚህ ደረጃ ደርሷል ማለት ነው። ቀሪውን ደግሞ አላህ ካለ ያው ኢንሻአላህ እንጨርሰዋለን ብዬ ተስፋ አደርጋለሁ። አላህ ሰላሙን አምጥቶልኝ ሁላችሁም ደግሞ በዱአችሁ አትርሱኝ። በዚህ ሁኔታ ላይ አለሁኝ ልላችሁ እወዳለሁ። በዚህ በኩል ደግሞ የምታዩት ቆርቆሮ ያለባት ያው ለካርታ ነበር የተቀመጠችው። ቤት ከሌለበት ደግሞ ካርታ ማውጣት አትችሉም። ካርታ እንዲወጣለት ነበር እቺ ጣራ ያለባትን ያሰራሁት የነበረው። ያው ዝም ብሎ ነው የቆመችው፣ በቃ ለካርታ ማለት ነው፣ ለስም ማዘዋወሪያና ለካርታ እና ለዛ ነው። ይህንን ደግሞ ቤት ደግሞ ኢንሻአላህ ሰርተን ደግሞ እንዴት እንደሆነ አሳያችኋለሁ። አላህ ቅዋውን እንዲሰጠን ዱአ አድርጉልን። ለእናንተም ደግሞ አላህ ፏ ያለውን ቤት ፏ ያለውን ህይወት አላህ ይወፍቃችሁ ይወፍቀን እያልኩኝ የዛሬ ቆይታን በዚህ ያበቃለሁ። በዱአችሁ አትርሱኝ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።